ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል የእግዚአብሔር ቃል በኢሳይያስ 40 ከቁጥር 31 ላይ ያለው የእግዚአብሔር ቃል። እግዚአብሔርን መታመን ከአንገት በላይ አይደለም። እግዚአብሔርን መደገፍ ለማንኛውም ፌጦ መድኃኒት ነው ብላ አይደለም። እግዚአብሔርን የታመነ የተደገፈ ሰው ሕይወቱ በግልጽ ይናገራል። በችግር መካከል ወደ ኋላ ወደ ግራ ወደ ቀኝ አይልም። ሁል ጊዜም በየትኛውም መንገድ በየትኛውም ቦታ ለእግዚአብሔር ያለው ልብና ለእግዚአብሔር ያለው አቋም፣ ሕይወቱ፣ አካሄዱ፣ እርምጃው፣ እይታው፣ እያንዳንዱ ተግባሩ በእግዚአብሔር ላይ ስለመደገፉና በእግዚአብሔር ላይ ስለመታመኑ ይናገራል። ሕይወቱ ይናገራል። ቁልጭ አድርጎ ይናገራል። በእግዚአብሔር የታመነ ሰው ነው ኃይሉ የሚታደሰው። ከአንገት በላይ ሆኖ የሚመላለስ አይደለም። አብርሃምን ካያችሁ ነው እግዚአብሔር ምን አለው? በፊቴ ተመላለስ አለው። አያችሁ፣ በእግዚአብሔር ፊት መመላለስ አለብን። በመታመን በፊቱ መሆን አለብን። ከጀርባ ምን ትሰራላችሁ? ከጀርባ ሆናችሁ ባለማመን ሆናችሁ ለማንኛውም ብላችሁ ኃይላችሁ አይታደስም። መድረስ ያለባችሁ ትክክለኛ ቦታ ላይ መድረስ አትችሉም። ንፋስ ሊመጣ ይችላል። አውሎ ንፋስ ሊመጣ ይችላል። ችግር፣ ማጣት፣ የተለያዩ በሰው ሕይወት ውስጥ ስታልፉ የሰው ሕይወት በየትኛውም መንገድ ሲያልፍ የተለያየ ነገር ይገጥመዋል። በእነዚህ በገጠሙት ነገር ሁሉ ሲያልፍ ግን በእግዚአብሔር የታመነ ሰው አቋሙ ይናገራል፣ ሕይወቱ ይናገራል። በራሱ በእግዚአብሔር ለመታመን እግዚአብሔር ለሕይወቴ፣ እግዚአብሔር ለነፍሴ፣ እግዚአብሔር ለአካሄዴ፣ እግዚአብሔር ለእያንዳንዱ እርምጃዬ ምን አለ? እግዚአብሔር ቤተሰብ ምን አለ ሳይሆን፣ ጓደኛ ምን አለ ሳይሆን፣ አካባቢ መንግስት ለኔ ምን አለኝ ሳይሆን፣ እግዚአብሔር ለሕይወቴ፣ ለነፍሴ፣ ለሰላሜ፣ ለደስታዬ፣ ለሁለንተናዬ ምን አለ እግዚአብሔር ብሎ መጀመሪያ ማሰብ ይገባል። እግዚአብሔር ባልተናገራችሁ ጉዳይ በምን ታምናላችሁ? እግዚአብሔር ከተናገረ ለተናገረውም ታማኝ ነው። ደግሞ እናንተ ከእግዚአብሔር ሰማን ካላችሁ፣ አደመጥኩኝ፣ ይህንን ቃል ከእግዚአብሔር ቃል ሰማው ካላችሁ ያንን እግዚአብሔር እንደሚያደርግ ታምናችሁ ትሰማራላችሁ ማለት ነው። ስለዚህ እግዚአብሔር ምን አለኝ የሚለውን ነገር አንድ ሰው ለመታመን በራሱ ለመታመን እግዚአብሔር ምን አለኝ ብሎ የተናገራቸውን በሕይወቱ የተናገረውን ነገር ማወቃል። በክርስቶስ ኢየሱስ ያመኑ በእግዚአብሔር ቃል የሚመላለሱ ናቸው። በማመን ባለማመን ሳይሆን በማመን የሚመላለሱ ናቸው። ስለዚህ ለማመን ደግሞ የእግዚአብሔር ቃል ያስፈልጋል። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእምነት ምንጭ የእግዚአብሔር ቃል ነው። የእግዚአብሔር ቃል በሌለበት እምነት የሚባል ነገር ሊፈጠር አይችልም። ስለዚህ የእግዚአብሔር ቃል በሕይወታችሁ በጆሮአችሁ ልትሰሙ ይገባል። ንስር ካያችሁ እንደሆነ ከፍ ብሎ ነው የሚበረው፣ ንፋስን አልፎ፣ አውሎ ንፋስን አልፎ። አንድ አማኝ በእግዚአብሔር እታመናለሁ የሚል ሰው የተለያዩ ችግሮችን አልፎ ከፍ ብሎ መብረር አለበት እንጂ መውደቅ የለበትም። በተለያዩ ምክንያቶች፣ በችግሮች፣ በተለያየ በሰው ሕይወት ውስጥ በሚመጡ ንፋስ በሚመስሉ ሕይወቶች መውደቅና መመለስ፣ ተስፋ መቁረጥ የለበትም። ከፍ ብላችሁ መብረር አለባችሁ። ዓላማችሁ ጋር እስክትደርሱ ድረስ፣ እግዚአብሔር እስኪመጣላችሁ ድረስ፣ ጌታ እስኪመጣላችሁ ድረስ በመታመን በመደገፍ እዛ ቦታ ላይ እስክትደርሱ ድረስ መብረር አለባችሁ። ከፍ ብላችሁ መብረር አለባችሁ። ይሄ የእግዚአብሔር ትክክለኛ ሐሳብ ነው። ንስር ካያችሁ እንደሆነ በርቀት ያያል፣ በጣም በርቀት ሆኖ ያያል። እናንተም እግዚአብሔር የነገራችሁ ተስፋ ላይ ለመድረስ በርቀት ያያችሁ ከሆነ
የእግዚአብሔርን ተስፋ የእግዚአብሔርን አቅም በርቀት ካያችሁ መድረስ የሚገባችሁ ቦታ ላይ ትደርሳላችሁ። ከችግር አልፋ ንስር ትኩረቱ አንድ ነገር ላይ ነው። ያየው ነገር ላይ ትኩረት ያደርጋል። ምርኮን እስኪካፈል ድረስ እስኪያገኝ ድረስ ትኩረቱ እዛ ላይ ነው። አንድ አማኝ በእግዚአብሔር የታመነው ነገር እግዚአብሔር እስኪያደርሰው ድረስ ትኩረቱን ከእግዚአብሔር ልጅ ከኢየሱስ ክርስቶስ ሊነቀንቅ አይገባም። ሊወሰድ በተለያዩ ምክንያቶች ሊወሰድ አይገባም። ትኩረቱን ክርስቶስ ላይ አድርጎ መታመኑን እሱ ላይ አድርጎ መቀጠል። ችግሮች ስለገጠሙ እግዚአብሔር ካየልህ ወደ ኋላ አትሽሽ። የጊዜው አለመመቸት ጥንካሬን ሊያበረክትልህ ይችላል። ብርታትን ሊሰጥህ ይችላል። ስለዚህ በእግዚአብሔር በመታመን በቦታ ሁን። በእግዚአብሔር በመደገፍ እግዚአብሔር ባየልህ ቦታ ላይ ጽና። ሐናም እንዳለች ልቤ በእግዚአብሔር ጸና እንዳለች እኔና እናንተም በያለንበት በየተሰማራንበት በምናየው በምናለመው በራያችን ሁሉ በእግዚአብሔር መታመን፣ ኃይላችንን መታደስ፣ እንደ ንስርን በክንፍ መውጣት፣ መሮጥ፣ መሄድ ሳንደክም ልንቀጥል ይገባል። እግዚአብሔር ኃይል ይስጣችሁ። ተባረኩልኝ። ወዳችሁ